ዝና ከእስር ቤት ሊያመልጥ ችሏል ማለት ነው። አሁን ላይ ለመድብል በስልክ ተደውሎ የተነገረው ዝና ከእስር ቤት ማምለጡ ነው ማለት ነው። አሁን ላይ ዝና ከእስር ቤት እንዲያመልጥ ማን ሊረዳው ቻለ? እንደገና ደግሞ ዝና እንዴት እንግዲህ ከዛ ፖሊስ ጣቢያ ሊያመልጥ ቻለ ሚለውን እናያለን። እንግዲህ በኔ በኩል አሁን ላይ ዝና ሊያመልጥ የቻለበት ምክንያት ምንድነው? ከዚህ ቀደም እንዳስታወሳችሁት ያው ካሪም ሞሲሳ በዝና ተተክቶ ያለው ልጅን እንግዲህ መርማሪውን እንዲይዘውና እንግዲህ የመርማሪውን ሴት ልጅ ወስደው ዝናን እንዲለቁ ለማድረግና ቪዲዮንም ለመቀበል ተነጋግረው ነበር። ስለዚህ ዝና እንዲያመልጥና ወይም ደግሞ ዝና እንዲለቀቅ ያደረገው በኔ በኩል ካሌብ ሞሲሳ ሊሆን ይችላል ብዬ ነው ማስበው። ማለት መርማሪውን ከያዙት የመርማሪውን ልጅ ከያዙበትና ካገቷት እንግዲህ ዝና እንዲለቅላቸው ይችላል ብዬ ነው ማስበው። እስኪ እናንተስ ዝና በምን መልኩ አሁን ላይ ሊያመልጥ ቻለ? ሁላችሁም በኮሜንት ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። በሌላ በኩል እንደሚታወቀው አሁን ላይ ኤደንና መድብል እንግዲህ እንደገና ያው ግንኙነት ወይም ደግሞ መገናኘታቸውን ቀጥለዋል። አሁን ላይ መድብል እንግዲህ ፍቅረኛም የለውም ጓደኛም የለውም። ስለዚህ ከኤደን ጋር ቢሆንና አንድ ላይ ትዳር ቢመሰረቱ ይሻላል ብዬ አስባለሁ። ምክንያቱም ሞገስም ሉላ አለችው፣ ብሩኬም አሁን ላይ ቅድስቴን ሊያገባ ነው። ስለዚህ ሙሽራ ስለሆነ ብሩኬም አሁን ላይ መድብል ነው የቀረው። መድብልም የራሱን ሴት መፈለግ ይኖርበታል ብዬ ነው ማስበው። አሁን ላይ እንግዲህ ኤደን በቅድስት በመሐሌት ላይ እንግዲህ ያደረገችው ነገር ነው መድብልም ቢሆን ያስደሰተው። ምክንያቱም መሐሌት እንግዲህ ኤደንን ያኑላ ስቃይ ካደረሰችባትና ያኑላ ተንኮል እሷ ላይ ከሰራችባት በኋላ በነጻነት ልትኖር ከሆነ ተሳስታ ነበር ማለት ነው። ኤደን ደግሞ መሐሌትን ቀን ጠብቃ ተበቀለቻት፣ ገንዘቧንም ተቀበለችው። ነገር ግን እዚህ ጋር ችላ የማትሉት ነገር ምንድነው? ኤደን በጣም የዋህ ከመሆኗ የተነሳ ከመሐሌት የተቀበለችውን ገንዘብ ለእርዳታ ድርጅት መስጠት ነው እንጂ ከዛ ገንዘብ ምንም አልነካም እያለች ነው። ምክንያቱም ከጥሩ ነገር የመጣ ገንዘብ ስላልሆነ አሁን ላይ መሐሌትንም ቢሆን እንደዛ ስትቸገር ገንዘብ በሰጧት ነበር እያለች እንግዲህ ራሷን ጭንቀት ውስጥና ራሷን በጣም ችግር ውስጥ ነው እየከተተች የምትገኘው ማለት ነው። እንግዲህ አሁን ላይ ደግሞ መድብል ኤደንን ለማቀራረብና እንደገና ደግሞ ያው ዘመዳቸው ለማድረግ ተመልሳ እዛ ቤት ሰራተኛ ሆና እንድትገባ አድርጓል ማለት ነው። ተመልሳ በነብሩክ ቤት በሰራተኝነቷ እንድትቀጥል አሁን ላይ ያንን ህይወቷን ያንን ላይፏን ከዛ በኋላ እንዳትደግመውና ከዛ ላይ ፎታ የራሷን ህይወት ኑሮ እንድትኖር መድብል እንግዲህ በአግባቡ ኤደንን እያገዛት ይመስለኛል። ስለዚህ አሁን ላይ ብሩኬም ሆነ ቅድስት ሉላም ሁሉም ደስተኛ ናቸው ኤደን በመመለሷ። ነገር ግን ዳጣ ምንም ስለማታቅ ኤደንን እንዴት አይንሽን አጥብሽ ትመለሻለሽ ብላት ነበር። ኤደን ላጠፋችው ጥፋት በሙሉ እንግዲህ ቤተሰቡን ትልቅ ይቅርታ ጠይቃለች። ከዚህ በኋላ ይህንን ነገር እንግዲህ እንደማታጠፋና ከነሱ ጋር አብራ ለመስራትና ከነሱ ጋር አብራ ለማገዝ ኃላፊነቱን ለመወጣት ነው እንግዲህ መድብል እሷን ያመጣት ማለት ነው። በሌላ በኩል እንኳን ደስ አላችሁ ሞገስ ሀብትንና ንብረቱን በባንክ የተያዘበትን ነገር በሙሉ እንግዲህ በጠበቃው አማካኝነት ተመልሶለታል ማለት ነው። እንኳን ደስ አላችሁ። እንግዲህ ያው ሞገስና እንደገና ሉላ በዛች ክፍል ውስጥ ወይም ደግሞ ከዛች ክፍል እዛ ክፍል እያሉ በጣም ብዙ ችግሮችንና ስቃዮችን አልፈዋል። ስለዚህ አሁን ላይ እንግዲህ ከዛ ስቃይ አልፈው እንደገና የተያዘበትን ንብረትና ሀብት መመለሱ በጣም ሊያስደንቅ ወይም ደግሞ በጣም ሊያስገርም የሚገባ ነገር ነው። ጠበቃ አሁን ላይ ብሩኬና ሞገስ ላደረጉለት ነገር በሙሉ አሁን ላይ ከሞገስ ምንም አይነት ገንዘብ ሆነ ብር ለመቀበል አልወሰነም። ምክንያቱም እነሱ ነው የቀየሩት፣ ከዛ ጸባዩና ከዛ ወስላታ ባህሪው የቀየሩት እነሱ ስለሆኑ ያ ነገር ብቻ ይበቃኛል፣ ለናንተ ዘመድ መሆን ይበቃኛል፣ ስለዚህ ምንም አትከፍልም ብሎ ነው ጠበቃው እንዳይከፍል እንግዲህ ሞገስን እየነገረው የሚገኘው ማለት ነው። እንግዲህ በጣም ብዙ መስዋዕትነትን የከፈለበትና ብዙ ችግሮችን ያሳለፈበት ያ ገንዘብ ሀብት እንዲሁ አልቀረም።
አሁን ላይ ቤቱ እንግዲህ ያው ጠበቃው ላይ መጥፎ ዜናው ምንድነው? ጠበቃው ቤቱን ማስመለስ አልቻለም። ነገር ግን ጊዜ ይፈልጋል ስላለው፣ ነገር ግን ዋናው ቢያንስ እንኳን የረሃቡንም ጥሙንም ችግሩንም ያሳለፉበትን ከዚህ ቀደም አሁን ላይ ገንዘባቸው ተመልሶ ደግሞ ትክክለኛ ኑሮ የሚኖርበት ሞገስና ሉላ የሚሆን ይመስለኛል። እስኪ እናንተስ ሞገስ በመደሰቱ ወይም ደግሞ ገንዘቡ፣ ሀብቱ፣ ንብረቱ፣ ድርጅቱ በመመለሱ ደስ ያላችሁ ስለ ሞገስ ሁላችሁም ሐሳብ አስተያየታችሁን ደስ ብሎናል በማለት ኮሜንት ላይ ማስቀመጣችሁ እንዳረሱ። ኩል ደግሞ እንግዲህ ማህሌት አሁን ላይ ከካሌብ ሞሲሳ የተሰጣትን ስራ ለመጀመር እንግዲህ ተስማምታለች ማለት ነው። አሁን ላይ ካሌብ እንግዲህ ያው ኢየሱስም እንዲነሳ አይፈልግም። ምክንያቱም ምን ጊዜም ካሌብ በክለቡ ስም ነው እንጂ የሚታወቀው እንደዚህ አይነት ወንጀሎችን እንደሚሰራ ምናምን አይታወቅም ማለት ነው። ስለዚህ ማህሌት ስለ ካሌብ ስም ለማንም ቢሆን እንዳታነሳና ምንም እንዳታወራ ነው ያደረጋት ማለት ነው። ምክንያቱም ካሌብ ሰዎችን በመቅጠር ሰዎችን ነው እንጂ ወንጀለኛ ሊያደርጋቸው የሚችለው እሱ አንዳችም ቢሆን እንደዚህ አይነት ወንጀል ውስጥ እጁን አያስገባም ማለት ነው። እነሱን ያሰራቸዋል። ከዛ በኋላ ደግሞ የሆነ ነገር ቢመጣ እነሱን አሳልፎ ይሰጣቸዋል። እሱ እኔ አላውቅም ነው የሚለው ማለት ነው። ስለዚህ አሁን ላይ በዚህ ሁኔታ ላይ ተመስርቶ ነው ማህሌትንም የመድብል ቤተሰቦችና መድብል ማን እንደሆነ በሙሉ ማጣራት አለብሽ ብሎ የነገራት ማለት ነው። ስለዚህ አሁን ላይ እንግዲህ ለማህሌት ቁልፍ ተሰጥቷት መኪና ተሰጥቷታል። ያው ስለ ስራው ማስኬጃ የሚሆን እንግዲህ ያንን መኪና ይዛ ሄዳ ኤፍራታ ላይ እየጠበረረችባትና እሷ ላይ እንግዲህ የበላይ መሆኗን ለማሳየት እየፈለገች ነው። ነገር ግን ኤፍራታ መልሷ ብቻ አጥጋቢ ነው። ምክንያቱም ይህንን ገንዘብ ነገ እንደምታጣውና ያንን ገንዘብ በኋላ እንዳታጣው እንድትጠብቅ ወይም ደግሞ ሴቭ እንድታደርግ ነው የመከረቻት ማለት ነው። ጭራሽ አንድ መኪና ተሰጥቶኛል ብላ ወይም ደግሞ ከነ ካሌብ ሞሲሳ ሊያውም እኮ ለስራ ማስኬጃ ነው እንጂ ሙሉ በሙሉ ወደ ስሟ ተዘዋውሮ አይደለም፣ የዝና መኪና ነው። ስለዚህ ገና ለገና አሁን ላይ ከካሌብ ሞሲሳ ጋር ሰራው ብላ ያንን መኪና ይዛ ኤፍራታ ላይ እንደዛ ማለቷ በእኔ በኩል ልክ አይደለም። ምክንያቱም ኤፍራታ ማህሌት ገንዘብ ይዛም አታም እንዴት ውጣ ወረዶችን እንዳሳለፈች አይታለች። ስለዚህ ራሷ ማህሌት እንግዲህ አሁን ላይ እንደ እህት ኤፍራታን የምትሰማ ከሆነ የምታዳምጥ ከሆነ ትልቅ ምክር ነው የሰጠቻት። ያንን ምክር ያው ከእንትን ውስጥ በማስገባት ገንዘቧን ብታጠራቅም በኋላ መውደቂያ እንዳታጣ ብትይዝ ይሻላል ብዬ ነው ማስበው ማለት ነው። እንግዲህ የብሩኬና የቅድስት ሰርግ እየተዘጋጁ ነው። ሁሉም በሴቶቹም በኩል ቬሎአቸውን እያዩ ነው። በወንዶቹም በኩል ደግሞ እንግዲህ ገና ሱፋቸውን ሊሞክሩ ነው ማለት ነው። ስለዚህ አሁን ላይ በቅርቡ የቅድስቴና የብሩኬን ሰርግ የምናይ ይሆናል ማለት ነው። አሁን ላይ ግን ካሌብ ሞሲሳ በነመድብል ላይ ማፍጠጡና እነሱ ላይ መምጣቱ አሪፍ ነው ብዬ አላስብም። እንግዲህ መድብል እንዳለውም እንግዲህ የካሌብ ሞሲሳን ሰውዬ ወይም ደግሞ በዝና ተተክቶ ያለውን ሰው ገንዘብ ሰጥቶ ለሱ እንዲሰራ ሊያደርገው ነው ማለት ነው። ምክንያቱም እየተከታተለው እንደሆነ መድብል አውቁበታል፣ ባኖበታል። ስለዚህ ካሌብ ከሚሰጠው እጥፍ ጨምሮ ያንን ሰውዬ ከካሌብ መረጃ ይዞለት የሚመጣ ከሆነ ለመድብል በጣም ብዙ ነገር ይጠቀማል። ካሌብንም በስነ ስርዓት ይጋፈጧል ብዬ ነው ማሰብ። ምክንያቱም በቅጀቱም በህልሙም እንግዲህ ካሌብ የመጣበት እንደሆነ ነው ያየነው ማለት ነው። መድብል ላይ ያው አክዓብ የካሌብ ወንድም እና የመድብል ጓደኛም ስላለ እሱ ያግዟል ብዬ ነው ማስበው። ነገር ግን ዝና መፈታቱ በኔ በኩል ጥሩ ዜና አይሆንም ብዬ ነው ማስበው። እስኪ እናንተስ በዛሬው በምሳሌ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 164 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።